የተነጋገርነው። በኢየሱስ በአንቺ ጋር ከሆነ እኔ ቋሚ እንዳደርገው ስለምፈልግ ነው። አሁን በአንቺ ጋር ከሆነ ቅናሽ አድርጎልኝ ወይ በዚህ መናገር ከደበርሽ ትነግኛለሽ። በውስጥ አገናኝሻለሁ። ምክንያቱም ዋጋውን ለአንቺ ስንት እንደሚል ለእኔ ስንት እንደሚል ለሌላው ለእኔ ብቻ ለብዙ ሰው ይሰራል ልጁ እና ኢትዮጵያ በየ3 ወሩ ስለሚሄድ በየ3 ወሩ ሀገር ቤት ስገባ የሄድኩበት ሁሉ የእርዳታ ድርጅት የትም ቦታ የሚሄድበት ቦታ አብሮ ጊዜ እየቀረጸኝ እያደረገ እየላከልን እንቆስት ነው ውላችን። ገባሽ? አገናኝታለ። እሱንም እኮ ቦታ ካለው ነው ለብዙ ቲክታከር ስለሚሰራ ልጁ አለች አንድ ጓደኛዬ ትፈልጋለች ብዬ ነግሬው እሺ ይችላል። በጣም ቢዚ ነው የብዙ ሰው በጣም ቢዚ ነው የሚያቀናብረው። ጊዜ ካለውን ጠይቄው አዎ እችላለሁ አንድ ሰው መቀበል ይችላለሁ ካለ አልገናኝ ያው ሲጀመር አንዳንድ ጊዜ እንትን ነው እንጂ ምናምን እኔ ብዙ እንትን እንኳን አለኝ። ለምን አንዳንዴ ቢስማርት አገር ቤት መኖርን እስከመረጥሽ ድረስ እንደዚህ ቆንጆ ቤት እስከተከራየሽ ድረስ እንደዚህ ቆንጆ እቃዎች እስካሟላሽ ድረስ ተጠቀምበት። ቢዝነስ አድርጊው። ምንድን ነው ቭሎግ ስሪ፣ ኤዲተር ቀጥረሽ ቭሎግ እየሰራሽ ፖስት አድርጊ። የምትይዥባቸው የምትጎበኝባቸው የተለያየ ቦታዎችን አስጎብኝ። እየሄድሽ እየቀረጽሽ ፖስት አድርጊ። እንዴ ከዛ እየፈመስሽ ትመጫለሽ። ከዛ ማስታወቂያዎችን መስራት ትጀምሪያለሽ። በቃ ሀገር ቤት መኖር ወሰነሽ ከሆነ ቀጥታ መስራት አለብሽ። አቡ ጥሩ ኤዲት ያደርጋል። አዎ ግን አይችልም። ማሪ ፈልገሽ ከሆነ ቢዚ ነው ልጁ። ለቅድስት ታናግርላታለሁ ግን ሌላ አይችልም። እስቲ ሴሪሞኒ አንድ ትጨምሪያለሽ ወይስ ደክሞኛል። አሳጊን ሴሪሞኒ ልናይ ነው። አልቀረበም ገና። ይህ ሁሉ ሰዓት ረከቦትና ፊልም ማቅረብ እንትን እያቀጣጠለች ነበር። እሳት እያቀጣጠለች እኛ ማየት የፈለግነው ሴሬሞኒ ይሄ ረከቦት ምናምን ትቀራረብ ታድለሽ ያለሽ በከሰል ቡና ይፈላል። ይሄ እኔ የሄድኩ ጊዜ ናፈቀኝ የነበረው በዝናብ በረንዳ ላይ ፍራሽ ተነጥፎ ከሰል ተቀጣጥሎ በቆሎ እየተጠበሰ ቡና እየተፈላ ትኩስ ሽሮ ከቲማቲም ቁርጥ ጋር አይኔ ላይ በቃ ከዛ በማታ ነው እኔ እንደፈለኩት በረንዳ ላይ ዝናብ እየዘነበ እያየው አይደለም። በረንዳው ጣራ አለው። ከዛ ከጣራው በኋላ ያለው ዝናብ እየዘነበ ዝናቡን እያየው ነበር የፈለኩት። እሱም ጥሩ ሀሳብ ነው። ቪዲዮ ኤዲቲንግን መማር ትፈልጊያለሽ ከፈለግሽ። ኤዲቲንግ መማር ትችያለሽ ከፈለግሽ። አሁን እንትን ነው የምማረው። አሁን መንጃ ፍቃድ ምናምን ነው የማረው። አሁን ቢዚ ነው የምሆነው። እንደዚ አይነት ነገር ነው የምማረው። ተማሪ እናት ያለች ሌፎን ሳይቀር ተማሪ ይህን ጊዜ ተጠቀምበት። ለምን ስታገቢ እርግዝና ይመጣል። በእርግዝና በትዳር በአዲስ ልጅ ማጥባት ዳይፐር መቀየር ምናምን ቢዚ ትሆኛለሽ። የዛን ጊዜ አይኖርሽም። ስለዚህ ተውሎ ሳታገቢ ተማሪ መማር የምትፈልጊ ዋው ሲያምር! ረከቦቱ በጣም ነው የሚያምረው። ማሪ ሲኒው ምንድን ነው? ሳባ ነው ማለት ሳባ ዲዛይኑ የባህላዊ አይደለም። ሲኒው ዘመናዊ ነው አለ። ባህላዊ ግን ይሄኛው ነው አንዱ። በጣም ነው የሚያምረው። በጣም ነው የሚያምረው። ወርቃማ ረከቦቱ ራሱ አሁን ይሄ ነው አይደል ፋሽኑ ረከቦት። አሁን ይሄ ነው ፋሽኑ። በጣም ነው የሚያምረው። ሌላም ሰው ቤት አይቼዋለሁ። ይሄ ነው አሁን ፋሽኑ ጋይስ። እነዛ እነሳባ ምናምን አለፈበት። እንትኑን አታውቂ የአንበሳውን ስኒ እስኪ እንደው ያላችሁ ሰዎች እስኪ ጠቁሙኝ፣ የምትሸጡ ሰዎች ማለት ነው። የአንበሳውን ስኒ አረንጓዴ ጨሌ አንበሳ መርካቶ አለልሻል እንዴ? መርካቶ እኮ አለ የቤት ዕቃ መሸጫ ቤቶች። አንደኛ መርካቶ አለልሽ የቤት ዕቃ መሸጫ ቤቶች፣ ሁለተኛ ሽሮሜዳ አለልሽ፣ ሶስተኛ ቤት አለልሽ። ኢትዮጵያ ነው ያለችው ሰው ኢትዮጵያ ነው ያለች። ሽሮሜዳ አለልሽ፣ መርካቶ አለልሽ፣ ፖስታ ቤት አለልሽ። ሶስቱም እኔ ጉርድ ሾላ ነው እንትን ያልኩት። ላም አለ እያለች ነው አንዱ። ሽሮሜዳ አለ ጥበቡ ነው ያለው። ሳባ ይባላል እሱ። ሳባ አለፈበት እኮ በቃ ሳባ እኮ አልፎበት የማያልፍበት የአንበሳው እንደ ቅርስ በይሆን የአንበሳውን በጣም ነው የምወደው።
እኮ እንትን ፖስታ ቤት ቼካል ፖስታ ቤት እንደዚህ ፖስታ ቤት የድሮ እቃዎች ግን በማንበር ጥርት ያለች ንጹህ ልጅ ጎበዝ በይልኝ አቡዬ። እሺ ቤትዬ፣ ቤቲ ሞዴሬተሬ ቤትሽን የቡና ሴሬሞኒሽን ያታል ጽድት ያለች ጥርት ያለች ልጅ ጎበዝ በይልኝ። እንደኔ የቤት እቃ ቤት አለ። አመሰግናለሁ ቤትዬ፣ አመሰግናለሁ። ቴንኪዩ እናት። መቶ ሰው ፎሎ አስደርጌሻለሁ ማሬ። በሌላ ጊዜም እንደገና እንደዚህ ፎሎ እናደርግሻለን ስንገናኝና ስንጫወት። ሁለትሽ መልካም ሐሙስ ይሆንልሽ። ቅድስ እንገናኛለን። አሜን። ላንቺ አቡዬ መልካም ጊዜ የኔ እናት። ሁሌም ከፍታሽን ያሳየን። አመሰግናለሁ። ወድሻለሁ ሀቡ ለማለት ሳይሆን እናገናኝሻለሁ። ካሜራማንንም እንትኑንም መልክልሻለሁ። ማስተፋርዱ የሰክሰስን አካውንት ነው ይልሻለሁ። ዋትሳፕ ላይ ቼክ አለ። አይ ሳዲ ጀምሯል ብርድ። ኦኬ ብርድ ጀምሯል። እስቲ ካናዳ ያላችሁ ሰዎች ጻፉልኝ። አሁን ከነገ ወዲያ ካናዳ ልመጣ ስለሆነ ኢዚት ኮልድ ኢዚት ሰመር ኦር ዊንተር ቴልሚ እስቲ። በዛው ስንት የካናዳ ፎሎወርሶች እንዳሉኝ ያውቃል። ወደ ካናዳ ልንመጣ ነው ቅዳሜ እና ብርድ ነው ወይስ ሙቀት ነው? ካናዳ በጣም ብርድ ነው። አሁን አንቺ ካናዳ ነሽ ማሬ? በቀደም 50,000 ብር ባንድ አውጥተሽ ስትረጂ መጠርጠር ነበረብኝ ካናዳ መኖርሽን። በቃ ጥሩ ያው ሚስ ሪሜምበር ካናዳ ብርድ እንደሆነ ነግራኛለች። በረዶ ነው በረዶ ነው። ሀሎ ማይ ሰን ዌልካም ሆም። ዋት ኢዝ ዳት? ዋው ሁ ጊቭስ ዩ teacher? Look teacher? No. Who gave you? My friend. Your friends? Yeah. Your friend. She got it from teacher. Your friend, she got it from. She's a girl. Yeah. So why you say she? Sorry, by accident. It's okay. So your friend, he give it to you. Yeah. She ሲል ደነገጥኩ። ሴት ስጦታ እንዴት ትሰጠዋለች እንዴ? ገና ከሆኑ አይደል ጋይስ? Nice stars. Nice 5 stars. 1 2 3 4 5. Do you know how much I love you? Oh, wish. You deserve this because you win. You're the best at games. Oh, thank you. I deserve it. Here. No, better here, my love. Here. Thank you, my son. No, here, mama. You're star. I'm star? Thank you. TikTok star. Thank you, my love. Yeah. You are TikTok star and in the J. This is from my son. Thank you, my love. ቤቱ ባዶ ስለሆነ ድምጻችን ያስተጋባል። ሳይመን ቆይ እስከው በሩን ከፍታርጎ ባዶ ነው ያለነው። ባዶ ቤት ነው ያለነው። ባዶ ቤት አልጋ ብቻ ነው ያለው መተኛችን። ሳይመን ለስፖርት ዩኒፎርም የሚከፈል ኮሚኒኬሽን ቡክ ውስጥ የተደረገውን ብር ሳይመን ትራንስፖርት ውስጥ ሆነ አውጥቶ ኪሱ ስር ከተተው እና ለኦሪዮ መግዣዬ ነው አለ፣ ለስናክ መግዣዬ ነው አለች። ስታቃጥር ማለት ነው ልታስቆጣው። እኔ አስተማሪዋን ጠይቃኝ አለች፣ ይሄ ብር ለሳይመን ለግሉ ነው ወይስ ለስፖርት ዩኒፎርም ክፍያ ነው ብላ ጠይቃኝ። ያው የስፖርት ዩኒፎርም ክፍያ ነው ብዬ መልሼላታለሁ። መሴጃ ካልኝ ኑኑ ግን እሷ ልታስቆጣው ገባችሁ? አቃጥራበት ማለት ነው። Good things will happen to you because you are always good and happy. Oh, thank you so much, my love. ይኸው ሁለት ልጆች ሚስ ሪሜምበር እና ልጁ የሚባሉ ልጆች በረዶ እንደሆነ በጣም ብርድ እንደሆነ እና የፈጣሪ ተአምር እንደሚገርም እኩል እንደማይመሽና እኩል እንደማይነጋ ነግረውኛል። ከወዲሁ ወደ ካናዳ ሙቭ ከማድረጌ በፊት ጎበዝ እንዳንቺ ግልጽ ነች። ልጄ በኔ ይወጣል። ወደ ካናዳ ሙቭ ከማድረጌ በፊት ስለ ካናዳ ኢንፎርሜሽን እየሰበሰብኩ ነው። ስለ አየር ሁኔታው እና ስለ ኑሮ ሁኔታው አንዳንድ ነገር ብታካፍሉኝ። ካናዳ የምትኖሩ ሰዎች እስኪ ኑሮ እንዴት ነው? እዛ ውድ ነው? ጥሩ ነው? መንግስት ስንት ይሰጠናል? አሁን እኔና ልጆቼ ባለቤቴ መንግስት በነፃ ቤት ይሰጠናል ወይ? ትምህርት ልጆቼ በነፃ ይሰጠኛል መንግስት? Wow! I am always proud of my son. Always he bring 10 out of 10. I am so happy. I am lucky to have a son like you. Also check the backside too. Okay. MashaAllah. 10 manya Oreo. Yes, there is Oreo. We have Oreo at home. Do we have? Yeah. No? Okay, I will order. The price is $150.
1.50. Yeah, no problem. Tell Hannah, Mama say order Oreo. Okay, from Hannah phone. She will order. I am Canada. ይቅርብኝ ኖ እንዴት ነው የሚቀርብኝ? ካናዳ አይሰጥም። መንግስት ቤት አይሰጠንም እና የት ልንኖር ነው? መጥተን የት ነው የምንኖረው? መንግስትን ተማምነን እኮ ነው እየመጣን ያለ ነው። ነይኔ ቤት ሀቡ። እሺ መንግስት ቤት እስኪሰጠን ድረስ አንቺ ቤት እናርፋለን። ኧረ በጣም ርካሽ ነው ኑሮ። ያው እየመሰከሯል የኑሮን ርካሽነት። እሺ ለምሳሌ ማለት ነው ለምሳሌ አሁን እኛ ኤፍሪ የምንጠቀመው ነገር ዳቦ፣ እንቁላል፣ ወተት። እስኪ አሁን እንቁላል 30 እንቁላል 1 ትሬ ኤግ ስንት ነው ካናዳ? ጧጧት ቁርስ የምንበላ ኮርን ፍሌክስ እንቁላል እስቲ ሲጻፉ ካልኩሌት አድርጌ ነው እንጂ መምጣት የምፈልገው ማሪ። $2 ብቻ 30 እንቁላል $2 በነፃ ነው የምንኖረው በሉኛ። $2 ነው አሉ እንቁላል 30 እንቁላል ጋይስ $2 ነው ካናዳ። ጉድ። እሺ ወተትስ ለምሳሌ 1 ሊትር ወተት ጄሪካኖ ግማሹ ይላል ግማሹ የስ ይላል። ግራ ገባኝ እኮ ጋይስ። ኧረ ተው ቁርጤን ንገሩኝ። ብር 50 ወተት ብር 50 $1.50 ኦኬ። 30 እንቁላል $2። እሺ ብሬድ ስላይስ ብሬድ አሁን ይሄ ስላይስ ብሬድ አንድ ባጉ ለእኛ ቤት ለ5 ቀን ይበቃናል። ስላይስ ብሬድ ውስጡ ቁጥሩን አላውቀውም ስንት እንደሚይዝ ግን እንደዚህ ስላይስ ብሬድ ብራውን ስላይስ ብሬድ አሁን እሷ ስንት ናት ባጓ? አሜሪካን ኦርጋኒክ ኤግ ኖ ኦርጋኒክ ወደፊት እዛ ሀገር መንግስት ቤት ሰጥቶን አሳይለም ጠይቀን መንግስት መኖሪያ ሰጥቶን ልጆቻችን ትምህርት ጀምረው እኔና ባሌም ትምህርትና ስራ ጀምረን ስንደላደል የዛኔ ኦርጋኒክ እንቁላል መብላት እንጀምራለን። ለጊዜው ግን ቺፕስት የሆነውን እርካሽ የሆነውን ኤግ የ30 እንቁላል $2 እንገዛና እንበላለን። አሁን 30 እንቁላል ለእኛ ቤት ለስንት ቀን ይጠቅመናል መሰላችሁ? 30 እንቁላል ብራንዱን ይለያያል። ዳቦ እርካሽ የሚባለው ብራንዱ ምን ያደርግልናል? ውዬ ዌልካም ቱ ካናዳ። ገና አልገባውም ልመጣ ነው። ኦኬ አንቺ ነይ ሚስ የምትኖረው ገጠር ውስጥ ነው ማሪ። እሷ ያለችበት አካባቢ በብዛት ኑሯቸው ትንሽ እንትን ይላል እና የእሷን እንዳትሰሚ። ያ ሰው እኔ ልልሽ የምችለው አንቺ ወደ ከተማው ነሽ? እኔ ወደ ቶሮንቶ ነኝ። ወደ ቶሮንቶ ስንት ነው? ወይል እንግዲህ ዋጋ እና ኑኑ ቆይ ጫጫታቸው ከኒውክሎ ዘዶር ፕሊስ። ወደ ከተማው ስንት ነው? አንድ 30 ፍሬ እንቁላል እሱ በጣም ርካሽ ነው። $2 they said $2 ያ $2 it's okay not that much expensive. okay slice bread ስንት ነው? ባግ ብዙ ስለማይመቸን እሱን አንበላ። እናንተ ሰላምዬ ፍቅር እናንተ እንትን አትሉም ማለት ነው። ዋጋ አታዩም? ፒክ አርጋችሁ ነው ከሱፐር ማርኬት የምትወዱ? ያለሽ ብዙ ጊዜ ስንገባ አናየውም፣ የዋጋው ምናምን አናይም። ዝም ብለን አንስተን ነው የምንወጣው። ሀብታም ናችሁ ማለት ነው። እኔ ዋጋ ኢትስ ኦኬ አንቺ ብቻ ያለውን ነገር እዛ ጨራርሰሽ ነው እንጂ የካናዳው አያሳስብሽሽም። እሺ እስከዛ ግን የታርፋለው ሁኔታዎችን እስከማመቻች ድረስ ቶሮንቶ ቤታችን ትልቅ ነው ትችያለሽ? ያ ኦፍኮርስ ዋይ ኖት። ለልጆችሽም ሩም አለ፣ ለአንቺና ለባለቤትሽም ሩም አለ። ኤክስትራ ሩም አለሽ? ያ አለኝ። ቴንኪው። ላይክ እንደ ገስት ማረፊያ ማለት ነው አይደል? የእንግዳ ማረፊያ ክፍል አለሽ አይደል? ያ ለልጆችሽም አለ፣ ለአንቺና ለባለቤትሽም አለ። አታስቢ። ኤኒታይም አንቺ ቤት እስክታገኝ ድረስ እስከፈለግሽ ድረስ እኛ ጋር መሆን ትችያለሽ። ቴንኪው። እሺ ከዛም በኋላ ምንድን ነው የማደርገው? ወይል እንግዲህ ነው የምጠይቀው
ያ ትጠይቂያለሽ። ከዛ ኑሮ ችግር የለውም አንቺ ብቻ ነህ እንጂ ካናዳ ላይ እና በሱ በኩል ያልቅልሻል ሁሉም ነገር እንዳታስቢ። ወይኔ በጣም አመሰግናለሁ እናት እና ሰራተኛውያን እንዴት ነው እየጠየኩ ነው ማለት እሺ። እና በምግብም በምንም እርዱን በቃ ላይ እስክንቋቋም። ኖ አም ሶሪ ምግብ አትጠይቂ እንዴ ሆነሽ ነው። ታስሞግረሽ አሁን አዲስ ጆይን የሚል ሰው አንቺ ቤት አያውቅም። ብለሽ ነው ኮመንት ኤዱ